ምን እኔን ሚስትህን ነው ውጪ እያልክ ያለኸው? ዲና ትዳራችንን የምትፈልጊ ከሆነ ውጪ። ዲና ልዩን ተበቀለቻት። በአንቺ ምክንያት ነው ይህ ሁሉ ነገር የሆነው። በተለይ ማርኮን እዚህ ቤት እንዲወጣና እንዲሁም ደግሞ እስር ቤት ውስጥ እንዲገባ ያደረግሽው አንቺ ነሽ። ስለዚህ አንቺን አጠፋሻለሁ በመጀመሪያ በማለት ልዩ ክችን ውስጥ በምሰራበትም ሰዓት ሳታያትኝ ቢላውን ከኋላ ይዛ ልወጋ ስትልም እጅ ከፍንጅ ተያዘች። አብርሃም ደረሰባት። አብርሃምም በጣም አዘነ። የመጨረሻ ለዲና ማስጠንቀቂያ ሰጣት። እዚህ ቤት ምንም ነገር ሳትይ ልብስሽን ጠቅልለሽ መውጣት አለብሽ ብሎም ወሰነ። ይህንን ያደረገችው ዲና ልዩን እዚህ ቤት ለማስወጣት ብትሞክርም ነገር ግን ደግሞ ምንም ነገር ሊሳካላት አልቻለም። እናም በተለይ ማርኮን በአንቺ ምክንያት ነው ይህ ሁሉ ነገር እስር ቤት ውስጥ የገባው፣ እንዲሁም ደግሞ እዚህ ቤት እንዲወጣ የሚያደረግሽው አንቺ ነሽ። ስለዚህ አንቺን እገልሻለሁ፣ ከዛም በኋላ የፈለገውን በማለት እንግዲህ ተደብቃ ወደ ክችን ስትሄድ ምግብ እየሰራች ነበር። እናም በፍጹም አላየችም። ዲናም ቀስ ብላ ትገባና ቢላውን አንስታ አንገቷ ልትወጋ ስትል ነበረ ያያትኝ። አብርሃም ከኋላ ይመጣና እናም ደግሞ ዲናን ያንቃታል። ቆይ አንቺ ምን አይነት ጨካኝና አረመኔ ሰው ነሽ? ምን አይነት ሰው ጋር ነው እየኖርኩ ያለሁትኝ? እኔ በቃ ከአንቺ ጋር ነው ወይ እየኖርኩት? በማለት አብርሃምን በጣም ተናዶ ቀጥ ብለሽ ቤት የለቀሽ ውጭልኝ ብሎ ይላታል። ልዩ በጣም ትደነግጣለች። ልዩ ስራዋን እየሰራች ነበር። ምንም ነገር ያየችው ነገር የለም። ይህንን በሚናገራት ሰዓት ዲናም በጣም አለቀሰች። እሷን እኮ አታውቅም ምን አይነት ሰው እንደሆነች፣ አስመሳይ ነች። አንተ ጋር ስደርስ ጥሩ ሰው ነች፣ ነገር ግን እኔን በጣም ብዙ ነገር እያደረገች ነው። እንዲሁም እኔ የፈለግኩትኝ የቃል ውስጥ ነበር የመጣሁት፣ ነገር ግን ደግሞ እሷ ነች ልትወጋኝ ስትል፣ ስለዚህ ሳትቀድመኝ ልቅደም ብዬ ነው ብላ እሷም ደግሞ ውሸቷን ተዋሻለች። ይህን በምትናገርበትም ሰዓት አብርሃም በፍጹም አላመናትም። ቆይ አንቺ ግን ምን አይነት ጨካኝ ነሽ? እኔ እኮ ከኋላ አይችሻለሁ፣ ልትቀያት ነው ወይ? ቆይ ያክል ምን አድርጋሽ ነው? እቺ ልጅ ለምንድን ነው እንደዚህ አድርጋችሁ የጠመዳቸዋት? ስለ እሷ ብዙ ነገር ስታሰቃዩት እንደነበረ ሁሉን ነገር አውቃለሁ። እያወቅኩ ግን ዝም ያልኩትኝ ሁሉም ነገር ይስተካከላል ብዬ ነበረ። ስለዚህ አይመለከተኝም፣ አሁን ቀጥ ብለሽ ተወጫታለች ሲልም አብርሃም በቁጣ ለዲና ይነግራታል። ዲና አሁን ላይ ሁሉም ነገር ግራ ገብቷታል። ግራ የገባት ምክንያት ደግሞ አሁን ላይ በተለይ ማርኮን ታስረዋል። ስለዚህ ተንኮሏን ከማን ጋር እንደምትሰራ ግራ ገብቷታል። ማርኮን ጋይዳም አለቀሰች። በቃ አባቴ እባክን ካንተ በላይ በጣም ከብዶኛል። እኔ ብቻዬን እዛ ቤት ውስጥ ምንም ማድረግ አልችልም። እባክን እኔም ወደ ልጆቼ ልመለስ፣ እናም ደግሞ አንተም ከዚህ ትወጣለህ በማለት ማርኮንን ማባበል ጀመረች። ማርኮንም በቃ ተረጋግተሽ እዛ ውስጥ የሆነ ስራ መስራት አለብሽ፣ አብርሃምን መበቀል አለብሽ። እንዴት ትወጫለሽ? እኔም ከዚህ እስር ቤት ወጥቼ ሁሉንም ነገር አስተካክላለሁ። ከዛ አብርሃም ይሞታታል። ሁሉንም ነገር ለራሳችን እናደርጋለን። ዝም ብለሽ ዲና እባክሽን ተስፋ አትቁረጭ በማለት ሲለምናትም ነበረ። ማርኮን የታሰረበት ምክንያት ሰዎችን በመግደልና የሰው ነፍስ በማጥፋት ነው በማለት ነበረ። እናም ደግሞ አሁን ላይ በቅርቡ የሚወጣበት መንገድ ምንም አይነት ነገር የለም፣ ግን ደግሞ እዛ ውስጥ እኔ የማውቃቸው ሰዎች ስላሉ ስለዚህ በቅርቡ ነው የምወጣ። አንቺ ብቻ ዝም ብለሽ እዛው ቤት ጠብቂኝ። ከዛም በኋላ እንደምንም ብዬ ቤት እገባለሁ። ከዛም ቤቱን በቁጥጥር ስራ ውለዋለሁ። አብርሃም ደጅ ይወርቃል በማለት ማርኮንም በንዴት ለዲና ነገራትኝ። ዲናም ይህ ቀን እንዴት ነው የሚያልፈው? እዛ ቤት ውስጥ ብቻዬን በጣም ከብዶኛል። እባክን ምንም ማድረግ አልችልም፣ ያላንተ ህይወት ባዶ ነው እያለች ለማርኮን ቁማ ማልቀስ ጀመረች። በቃ አሁን ላይ በተለይ ቃና ልዩ አንድ ላይ በመሆን እየሳቁም ሆነ እየተደሰቱ በሚያሳልፉበት ጊዜ ዲና በጣም እየተናደደች ነው። ቆይ ግን የኔ ወንድም እዚህ ወጥቶ ነው አይደለ እናንተ እንደዚህ ደስተኛ የምትሆኑት እንደዚህም ዜና ዘና የምትሉት በማለት አሁን ላይ የመግደል ሙከራ አድርጋል ወይም ደግሞ ገላል በማለት ማርኮን የተያዘው አንደኛ የርብቃ ፍቅረኛ አሁን ላይ የት እንዳለ እንኳን አይታወቅም። ይሞት ይዳን ወይም ደግሞ ምን እንደተፈጠረ የሚታወቀው ነገር የለም። ስለዚህ በዚህም ጉዳይ ነው የተያዘው። ማርኮን አሁን ላይ በተለይ ደግሞ የእጁ አሻራና እንዲሁም ደግሞ በተለይ ደግሞ ብሩን የያዘውን
የዶክተር ፍቅረኛ። ምክንያቱም ወደ ርብቃ በሚመጣበት ሰዓት ነበር ማርኮን ቅጥቅጥ አድርጎ የያዘውን ብር ርብቃ አምጣልኝ ያለችውን ብር ተቀብሎ የወሰደው። ስለዚህ የዚህም አለበት። በተለይ ደግሞ አሁን ላይ ብዙ ነገር እያደረገና እንዲሁም ደግሞ በአብርሃም ላይ እያሴረ እንደሆንም እንዲሁም ደግሞ ቤቱን ለመሸጥም ወንጀለኛ እንደሆነ በዚህም ጉዳይ ተይዘዋል። ስለዚህ ማርኮን እስር ቤት የሚቆይበት ጊዜ በጣም ረዥም ስለሆነ ስለዚህ አሁን ላይ ቲና ምንም ማድረግ አልቻለችም። ምን ለማባበልና እንዲሁም ደግሞ እንደ ድሮ እንዲሆንላትኝ እንዲያምናትኝ ልክ እንደ ሚስት እንድትሆንለት እሷም ደግሞ ጠየቀችው። ነገር ግን ደግሞ አብርሃም ይህን ነገር በፍጹም ሊቀበላት አልቻለም። ምክንያቱም ደግሞ አብርሃም አሁን ላይ የማይቀበላት ነገር በጣም ከባድና ችግር እንደሆነባት፣ ምክንያቱም ደግሞ በጣም ብዙ ነገር አድርገዋለች። ስለዚህ ካሁን በኋላ አብርሃም በምንም ነገር ሊሸነፍላት ወይም ደግሞ ሊረታላት አይችልም። ስለዚህ ይህ ነበር ለሷ በጣም ከባድ የሆነባት። ግን ደግሞ ምንም ቢፈጠር አሁን ላይ ለማንኛውም ይኸውልሽ አርፈሽ ተቀመጭ፣ አርፈሽ የማትቀመጭ ከሆነ ግን ላንቺ በጣም ከባድ ነው የሚሆንብሽ በማለት አብርሃም ጥንቃቄ አድርጊ፣ ካሁን በኋላ ምንም ነገር አልታገስሽም፣ በቅቶኛል ብሎ ይላታልም። ይህን ሲላትም እሷም ደግሞ ቆይ ግን የሁሉ ነገር ምን አድርጌ ነው አባቴ፣ ቆይ ምን አጠፋው በማለት እያለቀሰችም ትጠይቀዋለች። ግን ምንም ቢሆን ብታለቅስ እሱም ደግሞ ምንም ሊሰማት አልቻለም። ምክንያቱም ደግሞ እሷ በጣም ብዙ ነገር እያደረገችና እንዲሁም ደግሞ ሰዎችን እየበደለች ትኖራለች። አርፈሽ የምትቀመጭ ከሆነ ተቀመጪ፣ ያለያ ግን ለራስሽ ከባድ ችግር ነው የሚወስንብሽ በማለት ይህን ነገር ሲናግራትኝ እሷም ደግሞ ማስጠንቀቂያ አብርሃም ስለሰጣት ስለዚህ ምንም ማለት አማራጭ አልነበራትም። ሁሉም ነገር ተቀብላ ቁጭ ማለት ነበረባት። እናም እሺ በቃ አሁን ለማንኛውም ብላ እንዲሁም ደግሞ በተለይ ማርኮንን ከጠየቀችም በኋላ እሷም ወደ ቤቷ ትመልሳለች። ወደ ቤቷ በምትመለስበትም ሰዓት ግን ደግሞ ምንም አይነት ነገር መስራት እንደማችል ስታስበው ቲና ለእሷ በጣም ከባድ ነበረ። ይህ ለእሷ ይከብዳታል። ምክንያቱም ደግሞ ተንኮሏና እንዲሁም ደግሞ ሴራዋን አብሯት የሚያሰራትኝ ማርኮን ስለሆነ ማርኮን ደግሞ ለረዥም ጊዜ እስር ቤት እንደሚገባና እንዲሁም ደግሞ ማርኮን ምን ሲሰራ እንደነበርና እሷንም አሳልፎ እንደሚሰጣት ስለምታውቅ በጣም ደነገጠች፣ በጣም ፈራች፣ አዘነች። በቃ ሻውን የኔ እጣ ፈንታ ምንድን ነው በማለት ነበረ ያዘነችው። ምክንያቱም ደግሞ አሁን ላይ ሁሉን ነገር ከተደረገም በኋላ ለእሷ ለህይወቷ በጣም አደጋ ነው የሚሆነው። እናም አብርሃም ካመረረባትኝ ከወጣች ደግሞ እሷ ባዶ ምንም አይነት ነገር ሳትይዝ ወደ ልጆቿ ትመለሳለች። ቲና አሁን ላይ ምንም ነገር እንኳን ብትል ልጆቿን አስቀምጣ የመጣችው የአብርሃምን ሀብት ንብረት ሙሉ ለሙሉ ከባሏ ጋር ለመውረስ ነበረ። ማርኮንን ወንድሜ ወይም ደግሞ ወንድሜ ነው እያለች ቲናም አውቃ አብርሃም ስታጃጅለውና እንዲሁም ደግሞ አብርሃምን የእንቅልፍ መድኃኒት እየሰጡ ብዙ ነገር ሲያደርጉት እንደነበረም ሁላችንም እናውቃለን። አሁን ግን ይህ ሁሉ ነገር በልዩ ምክንያት ስለሆነ ልዩን ገድያት ከዛም በኋላ እሷ የራሷ ጉዳይ፣ ስለዚህ እንደዛ ካልሆነ በፍጹም አይሆንም በማለት ቲና ለዛም ነበረ ልዩን ለመግደል የተነሳችው። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ። ለዚህ ቻናል አዲስ ናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ነው። ቤተሰብናችሁን ከልብ ነው የማመሰግነው። ውድ ቤተሰቦች እንግዲህ ዛሬም በአዲስ ቪዲዮ መጥቻለሁ። ቪዲዮን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ስለምታበረታቱኝ ከልብ አመሰግናለሁ። እንዲሁም አዲስ ከሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቷን መጫናቸውን አትርሱ። በየጊዜ በሰዓቱ አዳዲስ ቪዲዮዎችን ይዤላችሁ የምቀርብ ይሆናል። እንግዲህ ዛሬ ይዤላችሁ የመጣሁትኝ ሁላችንም እንደምናውቀው ሳቤላ ቀጣይ ክፍል ነው ማለት ነው። ቤተሰቦቼ በጣም ይቅርታ፣ ድምፄ በጣም ይረብሻል፣ ያስጠላል ማለት ነው። እንግዲህ እስካሁን ድረስ የያዘ ጉንፋን በፍጹም ሊለቀኝ አልቻለም። በተለይ ደግሞ ድምፄን በጣም ዘግቶኛል። ስለዚህ ያው እንግዲህ ይቅርታ እጠይቃለሁ። ድምፄ በጣም ያስጠላል ማለት ነው። አይደለም ለመስማት ለእኔ ራሱ ለማውራት በጣም እየከበደ ነው የማወጣው ማለት ነው። እናም ይቅርታ አድርጉልኝ። በዚህ እባካችሁን ግን ቪዲዮ ላይክ አድርጉልኝ፣ ሼር አድርጉልኝ። ቻናሌ በጣም ቀዝቅዟል። እኔ ያለሁት ኢትዮጵያ ነኝ። ኢትዮጵያ እንግዲህ ወጪ እያወጣው ነውና እባካችሁን እንግዲህ ዋይፋይ አመት ሊሆን ኢትዮጵያ ከገባሁኝ
ስለዚህ ዋይፋይ አመት ከሆነው ኤክስፔርት ያደርጋል። ስለዚህ ሌላ መግዛት አለብኝ። እናም እናንተ ካላያችሁልኝ ዩቲዩብ ካልከፈለኝ ደግሞ ከየትም አላመጣውም ማለት ነው። እና ፕሊስ ላይክ ሼር እያደረጋችሁ አበረታቱኝ። ሁላችሁም ወዳችሁ ፈቅዳችሁ ስለምትከታተሉኝ ከልብ አመሰግናለሁ። ቲና እንግዲህ ዛሬ ልዩ ልትበቀላት ነበረ። ልዩ እንግዲህ አርፋ አለውኝ እንጂ ያለያ ግን በፍጹም ልታኖረኝ አልቻለችም በማለት ምክንያቱም ልዩን የመግደል ሙከራ አድርሳባታለች ማለት ነው። ክችን ገብታ እንግዲህ በቢላ ልትወጋት ነበረ። ነገር ግን ደግሞ ልዩ ያው አብርሃም ከኋላ ነበርና አብርሃም ነው እንግዲህ ያዛት ማለት ነው። እንግዲህ በቀጣይ ክፍል ምን ይፈጠራል